ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበረ። ማለት ጥምቀት ላይ ድህነት ነው ብለን እናምናለን፣ ቅዱስ ቁርባንም እንደው የጌታ ስጋና ደም ነው፣ እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገርን ማለት እየጀመሩ ነገር ነበር እና አሁን ግን ማለት በፊት ላይ ይክዱት የነበረውን ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ስናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩኝ ነው። በጣም በርካታ ፕሮቴስታንት ወንድመቶች አክቹዋሊ በጴንጤው ዘንድ ሚስጥራት ይካዳሉ። ጥምቀት ለድህነት አይደለም፣ ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም። ማነው ህብስቱ የስጋው ምሳሌ፣ ጽዋው የደሙ ምሳሌ ወይም ወይኑ የደሙ ምሳሌ ብለው ነው የሚያምኑት። እንደዚህ የሚል መጽሐፍ ቅዱስ አንድ የሚል በነገራችን ላይ ህብስቱ ለስጋው መታሰቢያ ምሳሌም አይደለም። ህብስቱ ለስጋው አይደለም መታሰቢያነቱ። ህብስቱ ኦልሬዲ ስጋ ከሆነ በኋላ እሱ ነው የክርስቶስን ሞትና ትንሣኤን የምናስብበት ይሆናል ማለት ነው። የጌታችን ሞትን የምናስብበት ይሆናል እንጂ ህብስቱ ለስጋው መታሰቢያ አይደለም። እንደዛ አይነት መጽሐፍ ቅዱስ ስጋዬ ካለ በኋላ መታሰቢያ ያለው እንጂ ህብስትነቱ ላይ ይህን ለስጋዬ መታሰቢያ አድርጉት ብሎ ራሱ አይሰጥም። ይህ በጣም ማወቅ አለብን። ለማንኛውም ወደ ቅዱስ ቁርባኑ እንሄዳለን እና ጥምቀት ይካዳል፣ ቅዱስ ቁርባን ይካዳል ምናምን እና ጴንጤ ከማልሆንበት መሰረታዊ ምክንያቶች ውስጥ እነዚህን ሁለቱን የእግዚአብሔርን ጸጋ የምንቀበልባቸው ሚስጥራት መካዳቸው በራሱ የትኛውም ሰው ምድር ላይ ጴንጤ እንዳይሆን ያደርገዋል። ኦኬ፣ ጥምቀት እና ቅዱስ ቁርባንን ክደዋል። እንዴት እንደካዱ ነገራችሁና ቀለል አድርጌ ጴንጤ የማሉበት ምክንያት እሱ እንደሆነ ነገራችኋለሁ። አያችሁ አሁን እነዚህ ለምሳሌ ከጥምቀት እንጀምርና ጥምቀት የእግዚአብሔርን ጸጋ የምንካፈልበት ትልቅ የሆነ ሚስጥር ነው። እኔ ስለ ጥምቀት ብዙ ጊዜ ስለተማማርን ብዙ ነገር ልሰጣችሁ አይደለም። ኦልሬዲ በጣም ብዙ ጊዜ ተማምረናል እና በጥምቀት ውስጥ የእግዚአብሔርን ጸጋ እንቀበላለን። ጴንጤዎች ካያችሁ ጸጋ ይላሉ አይደል? እና ሰይጣን ምን ያደርጋል መሰላችሁ? አንደበታችሁ ላይ ጸጋ ያስብልና ግን ጸጋውን ሳትቀበሉት እንድትሞቱ ያደርጋችኋል። እነዚህ ሰዎች ጸጋ ይላሉ፣ ግን ጸጋውን የምንቀበልበትን ያንን ታላቅ የሆነ ምስጢር ክደውታል። የካዱት አንጠመቅም በማለት አይደለም፣ ይጠመቃሉ። ግን ሲጠመቁ የእግዚአብሔርን ጸጋ የምንቀበልበት ነው ብለው በማመን በእንደዚህ እምነት የሚያደርጉት አይደለም። በእምነት የማያደርጉት ከሆነ ደግሞ ያ ነገር ሊፈጸምላቸውም አይችልም። ገና ከጅምሩ ኢቨን በትክክለኛው ቦታ እያደረጉት ነው ብለን ብናስብ ራሱ ጥምቀቱን ማለት ነው በእምነት ሆነው የእግዚአብሔርን ጸጋ እቀበላለሁ ብሎ በእምነት ስለማይቀርቡ ያ ነገር ሊሆንላቸው አይችልም። ስለዚህም የእግዚአብሔርን ጸጋ ላይቀበሉ ወድቀዋል። ጥምቀትን በመካዳቸው የኃጢአት ስርየትን አላገኙም፣ የእግዚአብሔርን ጸጋ አልተቀበሉም፣ ዳግም አልተወለዱም። ቦርን አጌን ክርስቲያኖች አይደሉም፣ ዳግም ያልተወለዱ ሰዎች ናቸው። ይህን ሁሉ ጸጋ የሚገኘው በጥምቀት ውስጥ ቢሆንም እምነት ስለሚፈልግ በእምነት መቀበል ሲኖርባቸው፣ እነሱ ግን እንደዚህ አይነት እምነት የላቸውም። ጸጋን መቀበያ ይሆናል የለም፣ ዳግም የምንወለድበት ነው በፍጹም፣ ለኃጢአት ስርየት ነው አይደለም ብለው ነው የሚክሉት ጥምቀትን። ታዲያ ምንድን ነው ጥምቀት ምንድነው ጥቅሙ ስትሏቸው አምኖ ምናምን ከዛን ሰው ባመነበት ቅጽበት በዛች ቅጽበት ይድንና ከዳነ ከጸደቀ በኋላ መዳኑን ያሳያል። በመጠመቅ ከክርስቶስ ጋር ሞቶ እንደተነሳ ለሰዎች ያሳያል። ምስክርነት ነው እንጂ ለመዳን አይደለም ይላል። ኢየሱስ ምን አለ? ያመነ ይድናል፣ ከዛ ይጠመቃል ብሏል። ማርቆስ 16 ቁጥር 16 ላይ በረባራችሁ ስሙኝ፣ ያመነ ይድናል ከዛ ይጠመቃል አይልም። የሚለው ምንድን ነው? ያመነ የተጠመቀም ይድናል። የሚድነው አምኖ የዳነ ይጠመቃል ሳይሆን ገና ከጅምሩ የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ከድህነት በፊት ነው የሚመጣው። በጥምቀት ውስጥ ድህነት አለ። ይህንን ስለማያምኑ ገና በጥምቀት ውስጥ የሚሰጠውን የእግዚአብሔርን የማዳን ስራ ገና አላገኙም፣ አልዳኑ። ድኛለሁ የሚል ጴንጤ እቀበላለሁ ብያለሁ። ወንጌላዊም ሞንክ ሐዋርያም ሞንክ እቀበላለሁ። ነቢይም ከመጣና እኔ እንደው ዝም ብዬ አንድ ፕሮቴስታንት ወንድም ነኝ። የቴዎሎጂ መምህራን ካላችሁ ፕሊስ ነው። የቴዎሎጂ ደቀ መዛሙርት ምናምን ካላችሁ እናንተም ነው፣ ችግር የለውም። የቴዎሎጂ መምህራን ካላችሁ በጌታ ኑና ትክክል አይደለህም በሉኝ። ድህነት እናንተ ላይ ተፈጻሚነት ሊኖሩ አይችልም። ጥምቀትን በመካዳችሁ ምክንያት እንዲህ ብዬ መናገር እችላለሁ። እኛ የዳንን ነን ካላችሁ ፕሊስ ኑና ሞግቱኝ። እኔ አልዳናችሁም ብዬ አምናለሁ። ከዚህ አንጻር ጥምቀትን በመካዳችሁ ራሱ ማለት ነው። እና ለምንድነው እንደዚህ ያልኩት? ጌታችን ኢየሱስ ያመነ የተጠመቀም ይድናል
አረ ብሎ የተናገረው ያመነ የተጠመቀ ምን ይላል? ይድናል። ሰው ድህነቱ ያለው አምኖ በመጠመቅ ውስጥ ነው። ስለዚህ ከጥምቀት በኋላ ነው። ሰው ከጥምቀት በኋላ ከሆነ በጥምቀት ውስጥ ስለሆነ የእግዚአብሔር የማዳን ስራ የሚሰጠን ለኛ ልክ እንዴት መሰላችሁ? አብ ምን አደረገልን? እኛን ስለማዳን የገዛ ልጁን ብቸኛ ልጁን ስለ ሁላችን አሳልፎ ሰጠ፣ እንዲሁ ወዶን። ከዛ በኋላ ወልድ ምን አደረገልን? አብ ብቸኛ ልጁን ሰጠ። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እሺ ወልድ ምን አደረገ? ማዳን የአብ የወልድ የመንፈስ ቅዱስ ነው። እሺ እናንተ የዳናችሁት በአብ በወልድ በመንፈስ ቅዱስ ነው። ስትጠመቁም የተጠመቃችሁት በአብ በወልድ በመንፈስ ቅዱስ ስም ነው። ሰው አብ እንደዛ አደረገ። ወልድ ደግሞ በተለየ አካሉ መጥቶ ስለ ሁላችን ሰው ሆነ። ኦኬ ወድቀን እንዳንቀር ከወደቅንበት መጥቶ አነሳን። ዘነ ስለ ሁላችን ጽድቅን እየፈጸመ ኖሮ ሕግጋትን ሁሉ እየፈጸመ ኖሮ በመስቀል ላይ ስለ ሁላችን ደግሞ ሞተ። መንፈስ ቅዱስ ደግሞ በወልድ የተሰራውን ያንን የማዳን ስራ በአማኞች ላይ ጸጋውን ያፈሳል። ጥምቀት ውስጥ ለምሳሌ ልክ ወደ ጥምቀት ውስጥ ሰውየው ሲገባ ያ ጥምቀት ለእግዚአብሔር ወርክሾፑ ነው፣ የስራ ቦታው ነው። ኦኬ የስራ ቦታው ነው ጥምቀት ለእግዚአብሔር። አዎ ምን አይነት የስራ ቦታው? ያንን ኃጢአተኛ ወደዛ ወደ ጥምቀቱ የሚገባውን ከእግዚአብሔር ርቁ የነበረውን ኃጢአተኛ እንደ አዲስ የሚፈጥርበት ቦታው ነው። ይህንን እንዴት ያደርገዋል ያላችሁኝ እንደሆነ መንፈስ ቅዱስ በጌታችን በክርስቶስ ኢየሱስ የተሰራውን የማዳን ስራ የመስቀሉን ስራ ምናምን በዛ ለኃጢአተኛው ምንድነው በኃጢአተኛው ላይ ያደርገዋል። ሚኒንግ የማዳን ስራውን በእኛ ላይ ያደርገዋል። ከክርስቶስ ጋር አንድ ያደርገናል። በጥምቀት ውስጥ ከጌታችን ኢየሱስ ጋር አንድ ስንሆን ሁላችን ከክርስቶስ ኢየሱስ የተነሳ ኢየሱስ የእግዚአብሔር ልጅ ስለሆነ እኛም ከእርሱ የተነሳ ከጌታ ጋር አንድ በመሆን ማለት ነው። ኢየሱስ የእግዚአብሔር ልጅ ነው። ልክ በጥምቀት ውስጥ ከጌታ ጋር አንድ እንሆንና የእግዚአብሔር ልጅ ከሆኑ ከጌታ ኢየሱስ የተነሳ እኛ ራሳችን የእግዚአብሔር ልጆች እንሆናለን። መጽሐፍ የሚመሰክረው እሱን ነው። ከጌታ ምንድነው? ሮሜ ምዕራፍ 6 ቁጥር 3 ላይ ከጌታ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከክርስቶስ ጋር ስንት እንሆን ዘንድ? አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። ስለዛ ከጌታ ጋር አንድ የምንሆነው ከሞቱ ጋር አንድ የምንሆነው በምን ውስጥ ነው አለ? በጥምቀት ውስጥ። እንዲህ ያለ የማዳን ስራን መንፈስ ቅዱስ ለኛ ይሰጠናል። የክርስቶስን የማዳን ስራ ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ዳንን። አብ ወልድን ላከልን። ወልድ ስለ ሁላችን ሰው ሆኖ ከዛ ደግሞ ሕግጋቱን ሁሉ ፈጽሞ ሞተልን፣ ተነሳልን፣ በአባቱ የተቀመጠልን። መንፈስ ቅዱስ በወልድ የተሰራውን የማዳን ስራ ጸጋን በምንቀበልበት ሚስጥራት ውስጥ ለእኛ ያን ጸጋ ይሰጣል መንፈስ ቅዱስ ደግሞ። ስለዛ ለአማኞች ይህን ሁሉ እያደለ መንፈስ ቅዱስ ለሚያምኑ ሁሉ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ እየሰጠ ደግሞ ድህነትን እንድናገኝ ያደርገናል። ስለዚህ ሄዳነው በአብ ወልድ መንፈስ ቅዱስ ነው። ሰው ግን ጥምቀት ውስጥ የሚሰጠውን ይህንን ታላቅ የሆነ ጸጋ ካደ። የሰማችሁ ነው ጋይስ? ሰው ጥምቀት ውስጥ የሚሰጠውን ይህንን ትልቅ የእግዚአብሔር የማዳኑን ስራ ካደ። ከካደ መዳንን አያገኝም። ስለዛ ጴንጤ ወንድም እህቶቼ ይህንን ትክዳላችሁ አይደል? በጥምቀት ውስጥ የሚገኘውን የእግዚአብሔርን ጸጋ ጴንጤዎች ብቻ አይደላችሁም። ባይዚ እኛ ጥንታውያን ነን ምናምን የምትሉ በሪፎርመር ቴዎሎጂ ውስጥ ያላችሁ ከነ ዝዌንግሊ የምትመዘዙ ሪፎርመር ቴዎሎጂ ባይዚ የሚመዘዘው ከዝዌንግሊ ነው አይደል? አዎ ነው። ሪፎርመር ቴዎሎጂ በነ ጆን ካልቪን እየጠነከረ ሄደ። የሚመዘዘው ግን ከዝዌንግሊ ነው። ዝዌንግሊ ነው የሪፎርመር ቴዎሎጂ ሄድ። ምንድን ነው የሚያመጣ ሄዶ የተነሳ እምነት አለ። በዛ ውስጥ እናንተ ራሳችሁን በሪፎርመር ቴዎሎጂ ውስጥ ያላችሁ ሰዎችም ማለት ነው። ስፔሻሊ ደግሞ አሁን እኛ ሀገር አብዛኛው ጴንጤ ስለሆነ ዛሬ ጴንጤ ላይ ነው ስፔሲፊክሊ ይርክ ያለሁት። ሰው ጴንጤዎች ዛሬ ስፔሲፊክሊ እናንተ ላይ ስለሆነ ያለሁት ጥምቀት አያድንም ስለምትሉ የእግዚአብሔርን በጥምቀት ውስጥ ያለውን የእግዚአብሔርን ያንን የማዳን ስራ ሳታገኙ ትቀራላችሁ። ስለዚህ አትድኑ፣ አይዳንም፣ አይቻልም። ለስናችን በዓለም አቀፍ ጉባኤ ላይ ሳይቀር ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያለችው። የኃጢአት ስርየት በጥምቀት ውስጥ አለ። በአንዲት ጥምቀት እናምናለን። ጥምቀት አንዲት ናት፣ ቤተክርስቲያን ውስጥ የምትሰጥ ናት። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይህንን ጴንጤው እንዳለ ክዶታል። የኃጢአት ስርየት የሚያሰጥ አይደለም ጥምቀት ይላል። ስለዛ
ከጸጋው ተለይታችሁ ወደቃችሁ። ጸጋ ጸጋ እያላችሁ ከጸጋው ተለይታችሁ ወደቃችሁ። ብቻዬን የማወራ እንዳይመስላችሁ ክርስቲያን ወንድመቶ ጴንጤ ከማልሆንበት ምክንያት አንዱ ይሄ ነው። አንደኛ መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ በግልጽ ያስቀምጣል። አንደኛ ኢየሱስ ያመነ የተጠመቀም ይድናል ብሎ በግልጽ ነው ያስቀምጠው። ያላመነ ይፈረድበታል ይላል። ያልተጠመቀም እኮ አይልም ይላል አንዳንድ ሰው። አዎ ያላመነ ይፈረድበታል ይላል። ያልተጠመቀ ብሎ ግን አልጨመርም። ለምን? ገና ከጅምሩ የሚጠመቀው ምን ካደረገ ነው? ካመነ ነው። ወንጌል ተነግሯል። እንደዛ የሚለው ከላይ ከቁጥር 15 ጀምራችሁ ስትመለከቱ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌልን ለፍጥረት ሁሉ ስበኩ ይሰብካሉ። ከዛ ይሰሙ የለ ሰዎቹ የሚሰበኩት ይሰሙና ያመነ የተጠመቀም ይድናል። ሰምቶ ያመነ የተጠመቀ እምነት ከመስማት ስለሆነ ያመነ የተጠመቀ ይድናል። እሺ ያላመነስ ወንጌሉን ሰምቶ ኖ አላምንም ካለ ይፈረድበታል። ለምን? ወደ አላምንም ስላለ ወደ ጥምቀት ስለማይመጣ የእግዚአብሔር የማዳን ስራው የሚሰጥበት ያ ታላቁ የእግዚአብሔር ጸጋን መቀበያ ወደ ሆነው ጥምቀት አልሄድም ስላለ፣ ምክንያቱም አላምንም አላ ካላመነ ወደ ጥምቀት አይሄድም። ስለዛ ያላመነ ግን ይፈረድበታል ሲል ያልተጠመቀም ብሎ ባይጨምር ምንም ችግር የለውም። ካላመነ ገና ከጅምሮ ምን ስለማይል ስለማይጠመቅ። ስለዛ ጌታ ኢየሱስ ግን ምን አለ ከላይ? ያመነ የተጠመቀም ይድናል። አለቀ። የሚድነው ያመነ የተጠመቀም። ስለዚህ ጥምቀት ለምንድን ነው? ለድህነት። በሌላ ስፍራም በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። የማን ደቀ መዛሙርት? የኢየሱስ። የኢየሱስ ደቀ መዛሙርት ማድረግ ማለት ክርስቲያን ማድረግ ማለት ነው። ክርስቲያን ተብሎ የተጠሩት ባይዜ ደቀ መዛሙርቱ ናቸው። በሐዋርያት ሥራ ምዕራፍ 11 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉት እነማን ናቸው ይላል? ደቀ መዛሙርቱም። ሰው ደቀ መዛሙርቱ የጌታችን ደቀ መዛሙርቱ ማለት ነው። የክርስቶስ መሆን ማለት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ሲል ማንን ያለው? ክርስቲያኖችን ሁሉ እያጠመቃችሁ ነው ያለው ወይስ አሕዛብን? አሕዛብን፣ ህዝቡን ሁሉ በዓለም ላይ ያለውን ክርስቲያኖችን አይደለም የሚለው። ባይዚ ክርስቲያኖችን እያጠመቃችሁ ደቀ መዛሙርት አድርጎ አይደለም፣ አሕዛብን ነው። ይህንን ማወቅ ለምን ይጠቅማል? ጆሮአችሁን ስጡኝ። አንዴ እዚህ ጋር በደንብ አድርጋችሁ ጆሮአችሁን ስጡኝ። ክርስቲያኖች የእናንተ ጌታ ኢየሱስ ምን ብሎ ተናገረ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ። እያጠመቃችሁ ማንን? አሕዛብን ወይስ ክርስቲያኖችን? አሕዛብን ገና ያልዳኑ ሰዎችን፣ ህዝቦች እንደማለት ነው። ስቲል ግን ምንድን ነው? ሂዱ አጥምቁ አስተምሩ የሚልም በኋላ ላይ ስለሚመጣ ገና ትምህርት ያላገኙትን እነዛን ሰዎች ማለት ነው። ስለዚህ ወደ ድህነት ያልመጡትን ሰዎች እነሱን እያጠመቃችሁ ደቀ መዛሙርት አድርጓቸው። ክርስቲያኖችን እያጠመቃችሁ አይደለም የሚለው። ፕሮቴስታንቶች ግን የሚጠመቁት ክርስቲያኖች ናቸው ነው የሚሉት። ሰውየው ክርስቲያን ከሆነ በኋላ ነው የሚጠመቀው። ለእነሱ የክርስቶስ ወረዲ ከሆነ በኋላ ከዳነ በኋላ ይጠመቃል የሚሉት። እኔ አንድ ጥቅስ እንኳን ለማስረጃ የማያቀርቡለት ትምህርታቸው ነው። አንድ ጥቅስ የሚቀራረብ እንኳን የማይጠቅሱለት ክህደታቸው፣ ምንፍቅናቸው። ይህ ምንፍቅና ሊትራሊ የእግዚአብሔርን ጸጋ መቀበያ የሆነውን ጥምቀት መካድ፣ ይህ ምንፍቅና ነው አይደለ? ነው። በጣም ይቅርታ አድርጉልኝ። ይህ ምንፍቅና ነው። አሕዛብን በአብ ተስፋ አደርጋለሁ። ይህ ቀላል ነው። በጣም ብዙ ጊዜ አውርተነዋል። እሺ አሁን ደግሞ ጆሮአችሁን ስጡኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ እንደዚህ ያለ ለኒቆዲሞስ ነው። ከላይ ቁጥር 3 ላይ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ሰው ዳግመኛ ካልተወለደ በቀር ከላይ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ጌታ ኢየሱስ ለኒቆዲሞስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኦኬ እሺ፣ ኒቆዲሞስ ያኔ ግራ ገባው። ዳግመኛ ካልተወለደ ኒቆዲሞስ ሸምገል ያለ ቆይ አንዴ ነው ላጥፋላችሁና እችን አንዴ ስሙ። እሺ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። የእግዚአብሔር መንግስት ሊያይ አይችልም። የእግዚአብሔር መንግስት ሊያይ አይችልም አለ ጌታ ኢየሱስ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ሲል ኒቆዲሞስ ሸምገል ያለ ሰው ነው። ሸምግዬ ያው ድጋሜ ተወለደ። አረ እንዴት ይመጣዋል? አሁን ኒቆዲሞስ እንደዛ ነው እያለ ያለው። ሸምግያለሁ፣ የእግዚአብሔር መንግስት ደግሞ ለማየት ደግሞ ድጋሜ ተወለድ እየተባልኩ ነው። አረ እኔ ጨነቀኝ ነው እያለ ያለው ኒቆዲሞስ። ምን አለ ጌታችን ኢየሱስን? ምን ነበር ያለው? ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማህፀን ሊገባ ይችላል ወይ?
ይችላል? አይችልም። ሁለተኛው ልደት ግን እንደ መጀመሪያው ልደት ስጋዊ ልደት አይደለም። ስለዛ ጌታችን ኢየሱስ እንዴት ነው ትወለዱ አለ? ከማህፀን ትወለዳለህ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። የመጀመሪያው ልደት አዎ ከማህፀን ሊሆን ይችላል ኒቆዲሞስ። ሁለተኛው ግን ከማህፀን አይደለም። ከምንድን ነው? ከውሃና መንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። ሁለተኛው ልደት ከምን እንደሆነ ጌታ ኢየሱስ በግልጽ ነገረው። ከማህፀን ሳይሆን ከምን? ከውሃና መንፈስ። እውነት እውነት እልሃለሁ አማን አማን እብለክሙ እሺ ገዛው ረውባችሁ አንተ ተሳሳትኩ እንዴ? ቆይ አንዴ ተሳስቼ እኮ እዚሁ ጋር ማህበረ ክርስቲያኑ እዚሁ ጋር ይቀርታል። ጤቃ እንዴ እስቲ በግዕዝ ላድርጋት አንዴ እቺ ነገር ቁጥር 5 ላይ አቤት አረ እብለክሙ ላለው እብለክሙ ለብዙ ሲሆኑ እውነት እውነት እላችኋለሁ አማን አማን እብለክሙ ካለ ለብዙ ሲሆኑ ለአንድ ሲሆን አማን አማን እብለከ አነሳውት አረ ቢቀርብኝስ ጋይስ ቢቀርብኝስ። እሺ ኤኒዌይስ ካልኩት በኋላ ትልካለህ አንተ ወገኝ። እሺ ሰው እውነት እውነት እልሃለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ኒቆዲሞስ ከምን መሰለው? ከማህፀን ዳግመኛ ወደ እናቱ ማህፀን ተመልሼ ሊገባ ይገባል። ከዛን ከማህፀን ሊወለድ ማለት ነው። ጌታ ኢየሱስ ምን አለ? ከማህፀን አይደለም ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። ከውሃና መንፈስ ካልተወለደ በቀር። ስለዚህ አሁን ከውሃና መንፈስ ዳግመኛ መወለድ ምንድን ነው? ጥምቀት ነው። አለቀ። ውሃ እያለ ነው። ከዛን ይኸው ውሃ ይላል። መቼስ ውሃ ካለ እንግዲህ ከጥምቀት ውጭ ሌላ ምን ሊሆን አይችልም። አንድ ጊዜ አንድ ፕሮቴስታንት ጴንጤ ወንድማችን ውሃ ይላል፣ ታዲያ ምን ጥምቀት ካሉ ታዲያ ምንድን ነው ብለን ስናሳየው እንዴ በመጠጣት ቢሆንስ ብሎናል። የሩቅ ጊዜ ትውስታችን የቅርብ አይደለም የሚል ፈኒ ነው በጣም ሰው። እኔ የእግዚአብሔርን ቃል ለመካድ የማይደርስበት ርቀት የለም። በቃ አንዳንድ ሰው ውሃ ብሎ በግልጽ ሲያስቀምጥባቸው ምን ይላሉ? ጥምቀት ባይሆን በመጠጣት ቢሆንስ? እነዚህ ሰዎች ትንሽ ጆሮ ከሰጣችኋቸው በዝናብ ቢሆንስ? በዝናብ በልክ ቢሆንስ? ጥምቀት ባይሆንስ ይላል። በዝናብ ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ 24ም ተክቶ ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው ጠቅላላ አባቶች ከነሰማዕቱ ዮሐንስ ጀምሮ ሁሉም ኧረ ይህ ጥምቀት ነው ነው የሚሉ ስለ ጥምቀት ሲያስረዱ ነው ይህንን ጥቅስ የሚሰጡት። ታዲያ አስቡት እናንተ በጌታ የኢርሳን አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት ከሰጡ አሁን አንድ ጴንጤ ብድግ ብሎ መጥቶ አይ እንደው ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች አረ እንደዚህ ነው እያሉ እንዴት አድርገን እንዴ! ይሄ በጣም ድፍረት እኮ ነው። ባይዚ ጴንጤ የማንሆንባቸው በጣም በርካታ ምክንያቶች አሉ። ጴንጤ የማንሆንባቸው በጣም በርካታ ምክንያቶች አሉ። ከዛ ውስጥ አንዱ ግን ምንድን ነው? ለምሳሌ አሁን አንዱን ብቻ ነው ያነሳ ነው። ለአሁኑ ተጨማሪ እንግዲህ ብንሄድ ያናል የሚያስጠቅመንም አልመሰለኝም። ስለዛ ምንድን ነው ሰው ቢያንስ ጥምቀትን ግን ዛሬ አይተናል። ቢያንስ መጽሐፍ ቅዱሳችን በግልጽ ነው ጥምቀትን ያስተማረው። የጌታችን ኢየሱስን ነግሬያቸዋለሁ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ካለ በቃ አይችልም። ውሃ ያለው ጥምቀትን ያው በአባቶች ትምህርት ማየት እንችላለን። ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤውን ይቀጥላለሁ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው።